ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? በዓሉ እንዴት አለፈ? መቼም ይቺ ስንዱ እመቤት የሆነች ቅድስት ቤተ ክርስቲያንን በትውልዱ መካከል ሰው እውነትን ይገነዘብ ዘንዳ አንዳንዶች እንዳወሩት ሳይሆን እውነትን እውነት ብለን ለመጨረስ ሁላችን በየፊናችን እየታገልን አለን። በእያንዳንዱ ነገር ልንቆምበት የሚገባው ሐሳብ አንድ መሆን አለበት፣ እርሱም እውነት። ጌታም ሲናገር እውነት እውነት እላችኋለሁ አደለ ያለው? እውነት ክርስቶስ ነው። እቺ ቅድስት ቤተክርስቲያን በእውነት አምድ ላይ መሰረት ላይ መሰረቷ ክርስቶስ፣ ጉልላቷ ክርስቶስ፣ መቅደሷ ውስጥ የሚፈተተው ክርስቶስ ቀርቦ ላየ ምስክር ነው። ሰሞኑን እንግዲህ በአእላፋት ዝማሬ ዙሪያ የተለያዩ ሀሳቦች እየተነሱ አሉ። ገንቢ ሀሳብ እንዳለው ሁሉ ደግሞ የማጠልሸት ነገር የታየባቸው ነገሮች አሉ። እንዳልኳችሁ ሚዛኑ ግልጽ ነው። እኛ ያልነው ይሁን፣ እኛ የወሰንነው ይጽና የሚል የአንዳንድ የአስተሳሰብ ድሃ ሰዎችን ሀሳብ ባንቀበል ጥሩ ነው ብዬ አምናለሁ። ምክንያቱም ሀሳብ ሲበለጽግ እውነታው ሲታይ ለእያንዳንዱ እንደተሰጠው ነገር ሲሰባጠር ይህ ነው አካል ውስጥ ያለው የመቆም እውነት። እርሱ ራስ እኛ ብልቶች፣ እርሱ ግንድ እኛ ቅርንጫፎች። ስለዚህ ፍሬ ለማፍራት እግዚአብሔር በሰጠን ቦታ መልካም ሰዎች ሆነን ለመገኘት ሁላችንም መታተር መበርታት አለብን። ዛሬ እንግዲህ ማነሳላችሁ በአእላፋት ዝማሬ ዙሪያ አንዳንድ ምልከታዎችን አነሳለሁ። ተመልሼ እንግዲህ ደግሞ ማነሳቸው ሀሳቦች አሉ። ግን አንድ ሁለት የጥላቻን ነገር እንድትገነዘቡ። አንዳንድ ፕሮቴስታንቶች እንግዲህ ዛሬም ያልገባቸው በጥላቻ ቀንበር ላይ የተያዙት የቱን እንስማ ለምትሉኝ እስኪ ሁለት የፕሮቴስታንት ቪዲዮዎች በተከታታይ ላሳያችሁ። በአእላፋት ዝማሬ ሚሞሪያችሁን እያሰባችሁ አንዳንዶች የሚናገሩት ነገር ባይደዌ አእላፋት ዝማሬ እንደተጠበቀ ሆኖ ወደ ቅዳሴ ደግሞ ብትመጡ ትደነቃላችሁ። በእውነት ለመናገር ስለሆነ ምሳሌ አንድ ጎረምሳ በጥላቻ ቀንበር የተያዘ ቂም እንዳትይዙበት፣ ነገ ይገባዋል። ብዙ ተሳዳቢዎች ይለወጣሉ። ሳያውቁ ዝም ብለው በገገማነት አዋቂ ነን የሚሉ ይሰበራሉ፣ ይሰማሉ፣ ይለወጣሉ ብዬ አምናለሁ። አቶ በረከት እንግዲህ ቤኪ እዚህ ሳውዝ አፍሪካ አካባቢ ነው የሚኖረው። እንደ አመጣለት ሲናገር በትዕግስት እንስማው። ከዛ በፊት ግን ልታስተውሉ የሚገባው አንድ ነገር አለ። ስትጀምሩ ላይክ እያደረጋችሁ ጀምሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። 3 ተከታታይ የፕሮቴስታንት ምልከታን እና ከዛ በኋላ ሌሎች ምልከታዎችን ጠንካራ ነገሮች ይዤላችሁ መጥቻለሁ። እስኪ እንስማው። ዛላችሁ ክርስቲያኑ እንደምናቶች ያው እንግዲህ ዛሬ በኦርቶዶክስ ተዋሕዶ ቤተ እምነት የአእላፋት ዝማሬ የተሰኘ ዝግጅት እንዳላቸው ወይም ፕሮግራም እንዳላቸው ይታወቃል። ግን ይሄ የአእላፋት ዝማሬ እግዚአብሔር አምላክ ብቻ የሚመለክበት የአምልኮ ድግስ ይመስላችኋል? አይመስለኝም። በኦርቶዶክስ ተዋሕዶ ቤተ እምነት እንደሚታወቀው እግዚአብሔር እንደ ሌሎች አማልክት እኩል ተርታ ተሰልፎ የሚመለክ እንጂ በተለየ የሚመለክ አምላክ አይደለም። በኦርቶዶክስ ተዋሕዶ ቤተ እምነት እግዚአብሔር አምላክ ብቻውን ተመልኮ ስለማይታወቅ ሁላችንም እንደምናውቀው በኦርቶዶክስ ተዋሕዶ ቤተ እምነት ከእግዚአብሔር ይልቅ የምትመለክ ማርያም የምትባላለች። ማርያም ከእግዚአብሔር ይልቅ እጅግ በጣም ትመለካለች። ማርያም ከእግዚአብሔር ይልቅ በእነሱ ልብ ትልቅ ቦታና ስፍራ አላት። ማርያም ከእግዚአብሔር ይልቅ ኦርቶዶክስ አምላካቸው፣ ፈጣሪያቸው፣ አስገኛቸው ጭምር ናት። እዚህ ኦርቶዶክስ ተዋሕዶ ያዘጋጀችው የአእላፋት ዝማሬ ፈጣሪ ሳይሆን ፍጡራን የሚመለኩበት፣ እግዚአብሔር እንዲቀና በማድረግ እግዚአብሔርን የሚሳደቡበት፣ አጋንንት ሊትራሊ የሚመለክበት፣ ፍጡራን የሚነግስበት ፕሮግራም ነው። ለዚህ ኦርቶዶክሳውያን ፍጥራቸው አምጡ። እርሱ በመጀመሪያ ቃል የነበረ
ቅድመ ዓለም ከእግዚአብሔር አብ የተወለደ የእግዚአብሔር የባሕርይ ልጁ ያለ የነበረ የሚኖር አልፋና ኦሜጋ የሆነው ክርስቶስ ኢየሱስ ከሰማየ ሰማያት ወርዶ በቅድስት ድንግል ማርያም አድሮ ቅድስት ድንግል ማርያም በሥጋና በደም ተካፍሎ የተወለደ ሥጋን ገንዘቡ አድርጎ የባሪያን መልክ ይዞ ሰው የሆነው እርሱ ስለኛ ኃጢአትና በደል ሲል ነው በገዳዮች እጅ ተላልፎ የተሰጠው፣ ስለ ኃጢአታችን የሞተው፣ የተቀበረው፣ በሦስተኛም ቀን ከሙታን የተነሳው፣ ወደ እግዚአብሔር አብ ያረገው፣ ዳግም ደግሞ የሚመለሰው እሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በእርሱ የሚያምን የዘላለም ሕይወት አለ። ከሞት ወደ ሕይወት፣ ከጨለማ ወደሚደነቀው ብርሃን፣ ንጉሡ ካህን፣ የተመረጠ ትውልድ፣ የእግዚአብሔር ወገን፣ በክርስቶስ የእግዚአብሔር ልጅ ይሆናል። እዚህ ኦርቶዶክሳውያን ቀኑ ሳይመሽ አምልጡ። ሁላችሁበት ከሞት ሕይወት፣ ከጨለማው አገዛዝና ሥልጣን፣ ከኃጢአት ባርነት፣ ከአምልኮተ ጣዖት፣ ከአምልኮተ ሰብ፣ እግዚአብሔር ከማይወደውና ከማይከብረው እርኩስ ተግባር አምልጡ በክርስቶስ። ሻሎም። እንግዲህ አቶ በረከት በመጀመሪያ ደረጃ እኔ የሚያሳፍረኝ ነገር አምልኮ የሚለውን ነገር መቼም አይገባ፣ ዝማሬ የሚለው ነገር መቼም አይገባ። እኛ ባለቤቶቹ መልስ እየሰጠን ነው። እኛ እማምላክ ወላዲት አምላክን አናመልክም። ዝማሬ ግን ለእግዚአብሔር ብቻ የሚል የመጽሐፍ ቅዱስ ትምህርት የለም። ዝማሬ ለእግዚአብሔር ብቻ፣ ምስጋና ለእግዚአብሔር ብቻ የሚል የመጽሐፍ ቅዱስ ትምህርት የለም። እኛ እንዳልኩ በአካል ውስጥ ያለን ቤተሰቦች ነን። አየህ፣ ክርስቶስ የቤተ ክርስቲያን ራስ እንደሆነ ሁሉ ባል የሚስት ራስ ነው ይላል መጽሐፍ ቅዱስ። ራስ ነው ማለት ለክርስቶስ የተሰጠን ነገር ለባል ተሰጥቷል ማለት ነው። መጽሐፍ ቅዱስን ብታጠና አንዴ አትገመገምም፣ አትቀባጥርም። በነገራችን ላይ እኛ ቤት ውስጥ የባህሪው የሆነ እግዚአብሔር አንድም ሶስትም ብለን የምናመልከው አምላክ አለ። ደግሞ የምናመሰግናት እንደ ቃሉ ትውልድ ሁሉ ብጽዕት የሚሏት እማምላክ ወላዲት አምላክ አለች። ከፍጡራን በላይ ከፈጣሪ በታች ብለን አዎ ትልቅ ምስጢር የተከናወነባት ቃል ሥጋ ሆነ። አንተም ቅድም እንዳልከው አልገባም እንጂ እማምላክ ትውልድ ሁሉ ብጽዕት ይሉኛል ይሉሻል ተብሎ የተነገረላት ዛሬም እኛ ትውልድ ብጽዕት ይላታል እማምላክ ወላዲት አምላክ። ግን አናመልካት አሉ። የእግዚአብሔር ልጆችን የእግዚአብሔር መላእክት ይጠብቋቸዋል። መላእክት አሉን። ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ ነች። በብሉይ ኪዳን የእግዚአብሔር ሕዝብ የሚያሰኘን ነገር ግርዘት ውስጥ የእግዚአብሔር ሕዝብ ተብሎ የእግዚአብሔር ቤተሰብ ተብሎ መጨመር እንዳለ ሁሉ እኛ በአካል ውስጥ ያለን በቤተክርስቲያን ውስጥ ያለን የባህሪውን አምላክነቱን ለዛ የሚገባውን አምልኮ የምንሰጥ ምስጋና የምንሰጥ ውዳሴ የምንሰጥ መገዛት የምንሰጥ ስግደት የምንሰጥ ኦርቶዶክስ ተዋሕዶ ነው። አለ ጠንከር ላድርግል። እንደ ብርሃን ደግሞ የደመቁ ደግሞ ቅዱሳን ሰማዕታት አሉልን። መላእክቱ ላይ ስንደነቅ ቅዱሳን ሰማዕታት አሉልን። ያንቀላፉ ሞት በእኛ ቤት የለም። በነገራችን ላይ ሞት ወይ መውጊያ የታለ? ሲኦል ወልድም እሳት የታለ? ተሸንፏል። ለምን? እኔ የሕያዋን እንጂ የሙታን አምላክ አይደለሁም ብሏል። ስለዚህ ሕያዋን ናቸው ከእርሱ የተነሳ። ቤኪ አይከብድም። ክርስትናን የገበያ ነገር ማድረግ አይከብድም። ክርስትናን የቅራቅንቦ ነገር ማድረግ አይከብድም። ጠንከር ላድርግል። ቤተ ክርስቲያን ስንዱም ቤት ነች። አትሳሳትም ስንል በግልጽ አማርኛ ራሷ ክርስቶስ ስለሆነ መስራቿ ክርስቶስ ስለሆነ የሕያዋን ጉባኤ ስለሆነች የፈጸሙ ደግሞ በመከራ ያለን እንጋደላለን። ክብር ለሚገባቸው ክብር ስጡ ይላል። ክብር ለእግዚአብሔር ብቻ የሚል ትምህርት የለም። እናትና አባትና ክብር ይላል መጽሐፍ ቅዱስ። ብታጠና እንዲህ ባልቀባጠርክ። ጣዖትን ለይልን ቤክዬ። እኔ ልምከረ ጣዖት ማለት ምን ማለት ነው? አንተ እኮ ግራ ገብቶ ነው። ሐዋርያዊ ቅብብሎች መሰረት ቢኖር ኖሮ
ቅዱስ ኤፍሬም ሲያነብ የሐዋርያው ቅዱስ ጳውሎስ መልእክት ሲስል ሲጽፍ ሲተነትን ሐዋርያው ቅዱስ ጳውሎስ ይገለጥልን ነበር። ጣዖት ስለሆነ የተገለጠው ብሮ እኛ መጽሐፍ ቅዱስ ብቻ የሚል ትምህርት የለንም። መጽሐፍ ቅዱስ ብቻ የሚል የለም። እንደምታውቀው አባቶቻችን ናቸው ከነናይዝድ አድርገው የሰጡን። መቼ ብትለን 397 እስከ 417 የቱን ካልክ ማብራሪያ እንሰጥሃለን። ስለዚህ በቃልም ሆነ በንግግራችን በደብዳቤዎቻችን ነው እያለ ሐዋርያው ቅዱስ ጳውሎስም የተናገረው እና እኛ ጣዖት አናመልክም። ጣዖትን አንተ ፈልግ እዛ። እኛ የምናመልከው እግዚአብሔር አምላካችንን ነው። የምናመሰግናቸው ግን ብዙዎች አሉ። ብራዘር እኮ መልካም በሰራ ጊዜ እኮ ለሀገሪቱ መንግስት እኮ ለራሱ ለጠቅላዩ እኮ ወርቅ መጽሐፍ ቅዱስና የወርቅ ካባ ያለበሰች ኦርቶዶክስ ተዋሕዶ ናት። እንዳትዘነጋ ብሮ አመለክ ነው ማለት ነው። ስናመሰግነው ስናከብረው እና ስላልገባህ ነው መጽሐፍ ቅዱስንም ስላላነበብክ ነው። እና እኛ ጣዖት አናመልክም። የምናመልከው አንድ እግዚአብሔር ነው። ክብር ለሚገባቸው ክብር እንሰጣለን፣ ምስጋና እንሰጣለን። ከምስጋና ጋር የሚለው ደብዳቤን ያን የተሰጠ ጊዜ እሱን አስብ። ግን የእኛን ዝማሬ በዚህ ያክል ካነሳ ወደዚህ ተመለሱ ነው የምትለን? እስኪ ላሳይ። ልብሱ አልቀረባችሁ፣ ዝማሬው ግን ተበላሽቷል። ያሬዳዊ አይደለም። ረጋ ብለህ ማሰብ፣ ረጋ ብለህ ማየት፣ ረጋ ብለህ ማከናወን ስለሚጠበቅብህ አንድ ሁለት የእውነተኛውን የያሬድ የእውነተኛውን የዳዊት ነገር ላሳይህና ወደሚቀጥለው ነገር እመጣለሁ። የአማልክት አምላክ ተወለደ መድኃኔዓለም የጌቶች ጌታ ተወለደ መድኃኔዓለም ከድንግል ማርያም በቤተልሔም ተወለደ አማኑኤል። ቤኪ እንግዲህ ምን ትለናለህ? ሲጨመር ላድርግልህ። እንግዲህ የኛ መዝሙሮች እነዚህን የመሳሰሉ ናቸው። ኧረ ልሰልስልህ። ከክርስቶስ የሚለየ ሞት ከክርስቶስ የሚለየ ኃይሉ በእኛ ላይ አድሮ እንበረታለን። ጸጋው በእኛ ላይ አድሮ እንበረታለን። ሙሉውን ወደፊት እልክልሃለሁ ስንደዋወል። ግን እቺ ነች ቤተክርስቲያን። አንተም ትተርፍ ዘንድ ምክሬ ነው ቤኪ። አንዳንዴ ከምታስተው ትውልድ ተነስቼ እንዲህ አይነት ምክር መምከር አለብኝ። ኦርቶዶክስን ያልገባቻቸው በተለያየ ነገር ተይዘው ያሉ ጓደኞች ናቸው እንደሚያወላግዱና። ለማንኛውም ስብከታችንን እናነጻጽር፣ እናስተያየው፣ እንለየው። ሲነስማ ድሃ ሰፈር ስርቆት የሚበዛው የት ነው? ድሃ ሰፈር። በሽታ የሚበዛው የት ነው? ድሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። ብዙ ሀብት ሲኖር ሰው ሰላሙን ይጠብቃል። ሀብት ከሌለ ምን ትጠብቃለህ? ምንም የምትጠብቀው ነገር የለም።
ምንም በር የሚያዘጋ ጉዳይ የለም። የመጀመሪያውን ቤት ስገዛ ያየሁትን መከራ እኔ ነኝ የማውቀው። 3.2 ሚሊዮን ብር መክፈል አቅቶኝ ምርር ብዬ እግዚአብሔር ሆይ ይሄን ብቻ እርዳኝ እንጂ ሁለተኛ ምንም አልገዛም አልኩት። ሁለተኛ እና ቤት ገዝተሃል እንዴ ሲለኝ አይ አልኩት። ቤቶች in the mighty name of Jesus hallelujah። አሁን እኔ የምናገረው አንተ ነገ የምትናገረው ነው። አሁን ዛሬ የማወራው አንተ ነገ የምታወራው ነው። ቤት ገዝተሃል ወይ? አይ in the mighty name of Jesus። መጪው ዓመት ዛሬ ባለበት አትኖርም። ዛሬ ባለበት አልጋ አትኖርም። ዛሬ ያስከውን ስልክ አትይዝም። ዛሬ የሰራውን ስራ አትሰራም። ዛሬ ያገኘውን ገቢ አታገኝም። የምድሪቱ ቀንበር ተሰብሯል። ሌባ እንግዲህ ቄስ ዶክተር ገመችስ ቅራቅንቦ አዲስ ዓመት ሲታሰብ ቅራቅንቦ። እኛ እኮ አዲስ ዓመት እኮ ስናስብ እኮ ዝማሬ ነው የምናስበው። ቅራቅንቦ የእግዚአብሔር መድረክ ላይ ቤት ቅራቅንቦ። ዓለም አልተገባቻቸውም ይላል እና ይሄ ነው እንግዲህ ስብከት። ይሄ ነው የምትለው አንተ። አረ ብዙ ልናነሳ እንችላለን። እኛ ቅዳሴያችን ላይ ቅራቅንቦ የለም። አየ ዋን ማን ሊደርሺፕ አደጋው ከባድ ነው። መጽሐፍ ቅዱስን እንደፈቃደ መፍታት እግዚአብሔር ድሃ ያደርጋል፣ ባለጠጋም ያደርጋል። ድሆች ለዘላለም ከናንተ ጋር ይኖራሉ። ከናንተ ጋር ነው ያለው እና ገመችስ ካለው ነገር ቤኪ አንተም ካለ ነገር ለምን ለህዝቡ አታካፍሉ? ጠንከር ላድርግላችሁ። ከዚህ መንደር ነው እግዚአብሔር አውጥቶኝ ወደ እውነተኛይቱ ወደ ቅድስት ቤተክርስቲያን ጨመረኝ። ገብቶኝ ተረድቼ ዛሬ በአንድነት አምላካችን እግዚአብሔርን እንዲህ እንለዋለን። ይሄ ነው የምሕረቱን ባለጠጋ ነው የምንከተለው። እኛ ጣዖት አናመልክም። አምላካችን እግዚአብሔር ትክክለኛ የኦርቶዶክስ ተዋሕዶ መሆኗን የሚያስመሰክር ብዙ ነገር አለና ቅረባት መልእክቴ ነው። ይሄ በንጹህ ሕሊና ነው የምናገረው። ከዛ በተረፈ ግን በዚህ አእላፋት ዝማሬ ላይ ብዙ ወጀቦች ነበሩ፣ ብዙ ሰልፎች ነበሩ፣ ብዙ ማስታወቂያ ሰሪዎች ነበሩ፣ ብዙ ተቃዋሚዎች ነበሩ። ግን እግዚአብሔር ይመስገን የእግዚአብሔር ነገር ከፍ ከፍ እያለ ይሄዳል። አንዳንዶች ለተለያየ ምክንያት የሚያነሱት ነገር አለ። ለምሳሌ እንደው 1-2 ቪዲዮ ላሳያችሁና ከዛ በኋላ እመለሳለሁ። ኖርማሊ አፍጄ የመጣሁት ስንት ሰዓት 12 ሰዓት ምናምን ነገር 12 ሰዓት ተኩል ምናምን ስደርስ ራእይ ማለት ነው። ከዛ ሁለት ፍተሻ ነገር ያለው ነው ባምቢስ ጋር እያለሁ የመጀመሪያ ፍተሻ ነበርና እንደምታዩት ልብስ ጃኬት የለበስኩት ብልብላክ ነገር ጃኬት የለበስኩትና ፖሊሳ እየፈተሸችው ጥቁር ጃኬት አይቻልም ምናምን ነገር አለች እና ለቀልድ ነበር የወሰድኩት። ኧረ አይቻልም የምልሽ ነው ምናምን ነገር ብያት ትክክል በቃ ችግር የለውም ግን ሸፍኙ ምናምን ነገር አለችኝ። በነጠላ ሸፈኪሽ ምናምን ብያት አለፍኩኝ። ከዛ ሁለተኛ ፍተሻ ነበረ ማለት ትክክለኛ ቦታ አላውቀውም ግን ብቻ ሊደርስ አካባቢ ሁለተኛ ፍተሻ ነበረ እና ከዛ ሴቶች
ሴቶች አሉ ወንዶች በዛ በኩል ምናምን ነገር ብለው ለዩና እየተፈተሽን ነበር። ከዛ እየፈተሽን ነበረ። ምንድነው ማድረግ ምንድነው ይሄኛውን አውልቀው ጃኬትን አውልቀው እኔ ብርድ አልችልም አልኳቸው። ደግሞ የምሬ ነው በጣም ትልቅ ምንድነው በጣም ኃይለኛ ንፋስ ነው ያለው አልችልም ምናምን ነገር ለዛም ነው ደግሞ ለብሼ የወጣሁት ማለት ነው። ከዛ በተረፈ ታሪክ አድርጊያለሁ ጥቁር ታሪክ። ከዛ ሀበሻ ቀሚስ ነው የለበስኩት። ከዛ ሆነሽ ልጅ ደግሞ ነበረች ኖርማል ቀሚስ የለበሰች ማለት ነው። ከዛ ነው ተመለሱ እናንተ አትችሉም ምናምን መግባት ምናምን ነገር። ከዛ ጃኬትሽን አውልቂ መግባት ከፈለግሽ ምናምን ነገር አለችኝ። ከዛ ነው እኔ ብርድ አልችልም ምናምን ነገር አልኳትና ሂጂ እስኪ እሷን አናግራት ምናምን ነገር ተባልኩኝ። ላናግራት ወደዛ ወደ ተላኳት ልጅ ስሄድ ከዛ ምን አለችኝ ሂጂ ወደዛኛው ሰውዬ ምናምን ነገር ብላ ለከችኛ። አላውቅም በቃ መግባት ከፈለግሽ ሂጂና አናግሪው እሱን ምናምን ነገር አለችኝ። ከዛ ሰውየው ፌደራሉ ሰብስቦ የሆነ ሰው ሲያስገባ ሳይ በቃ እሱ ይሆናል ምናምን ብዬ እንጂ አናገርኩት። ከዛ ምንድን ነው እንጂ ችግር ምናምን ነገር ጃኬት ምናምን ነው አስገቢም አለኝና ሊብርድ አልችልም ምናምን። ከዛ ደግሞ እንደተባለም አላውቅም ነበረ ምናምን አልኩኝ። ከዛ ማይንዱ እያስረዳሁት ነው ማለት ነው። ፌደራሉ ሰው አስቆመና ምንድን ነው ሰው እንትን አለኝ ልጅ ማውለቅ ካልፈለግሽ በመለስ ትችላለሽ ምናምን ነገር አለ። ከዛ ኧረ በፈጣሪ እዚህ ድረስ መተን እንዴት ይሆናል ምናምን ነገር በጣም ፕሌት ሆነ ያዋራሁት ማለት ነው። ከዛ እሺ እንግዲህ የዚች ልጅ ቪዲዮ ሲተላለፍ አይቻለሁ። በመጀመሪያ ደረጃ ያው እኔ በጣም አራዳ ስለሆንኩኝ የኢትዮጵያ በዛን ሰዓት የነበረው 21 ነበረ። ፀሐይ ነበረ። እቺ ልጅ እንግዲህ 12 ሰዓት ላይ ነው ሄድኩኝ የምትለው። ምን ትሰሪያለሽ እስከዛ ለምን አረፈድሽ? አሁን እንግዲህ ቲክታክ ላይ ለማንኳሰስ የምትጠቀሙበት መንገድ ምንም እንደዚህ አይነት ማጭበርበር የለም። ሚጡዬ ለምን ቤት ቁጭ ብለሽ ለምን አላየሽም? ማሞሽ ከሆነ ብዙዎች ቤት ደግሞ ቁጭ ብሎ አይተዋል። ከዛ በተረፈ ግን እውነን ለመናገር አላፋት ዝማሬ ላይ ልክ ወደ ምሽት አካባቢ ጥቁር ጃኬት ያደርጉ ሰው ብርድ ሲመጣ ያርገዋል። አንቺ መጀመሪያ 12 ሰዓት ላይ እንዴት ትሄጃለሽ? እና እንደዚህ አይነት አደናጋሪ አንዱ ደግሞ እንትን አይቻለሁ ጥቁር ለብሶ እንትን አክት እያደረገ ወዲያው ፖዝ አደረጉት። እሱ ማን እንዳደረገው አላውቅም። አይቻለሁ። እንኳን አደረጉት። ግን አትዋሹ። ጭፍን ነገር በቃ ለምን ጥቁር ለብሰሽ ሄድሽ? ታይ ጥቁር አድርጌ ምናምን ትያለሽ። እንደገና ነጭ ልብስ ለብሰሽ ትያለሽ። እና ለማንኛውም ሚጡ ይሄ ማረግሽ አልሰማውም ነበር ብለሻል። ጥቁር ምናምን አላፋት ዝማሬ ነጭ እንደሚለበስ ታውቂያለሽ። እና ለማንኛውም እቺ ቲክታክ ለማፈመስ ብዙ ነገር ታደርጋለች። እና ሚጡ ተይ እንደዚህ አይነት ነገር ለአንዳንዶችም አልጠቀምም ከማስታወቂያ ስራ ውጭ ብዬ ነው የምመክረው። እና ሙቀት ነበረ፣ ቀኑን በጥላ ነበሩ። ትዝ ካላችሁ እኔ ራሴ ከዚህ ከጓደኞቼ ጋር እንዴት ነው የአዲስ አበባ ዌዘር ብዬ 21 ነበረ፣ ፀሐያማ ነበረ። ከዛስ 12 ሰዓት የመጣች ልጅ እንደዚህ አይነት ሰዎችን ሰማላችሁ። ግን ጉባኤውን ሙሉ ብታዩት አንዳንዶች በርዷቸው ጥቁር ጃኬት ያደረጉ ነጩን ጃኬት ጋሽ የገዙልሽ ለምን አርገሻል ሄድሽ? አታመናፍሽ። አሁን አላወቅኩም ነበር ምናምን ብሎ እንደዚህ አይነት ማደናገር አለ። ከዛ በተረፈ ግን በዚህ በአላፋት ዝማሬ በሆነው ነገር ገንቢ ምክር ደግሞ የገነቡ ሰዎች አሉ፣ የተናገሩ ሰዎች አሉ። ገንቢ ምክር በነገራችን ላይ እንግዲህ ከዚህ በኋላ ከአንድ ቀን በፊት እንደሚደረግ ወዲያውኑ የአላፋት ዝማሬ ዋናው 24 ፕሮጀክት ነው ያለውና ዋናው ጃንደረባው ሚዲያ መግለጫ ተሰጥቷል። በቃ መግለጫ ተሰጥቷል። መግለጫው ግልጽ ነው። ከዚህ በኋላ ከአንድ ቀን በፊት እንደሚደረግ ተነግሯል ማለት ነው። ስለዚህ እግዚአብሔር ይመስገን የሚሻሻል ነገር ይሻሻላል። ገና እኮ የ3 ዓመት ገዛ 3 ዓመቱ ነው ፕሮጀክት። ግን ሌላ አንድ ገንቢ ሀሳብ የተናገረ ሰው አለ። እሱን እንስማና እንደገና ደግሞ አንድ ሰው ቁጭቱን የተናገረ አለ። እንስማ። እሴ ሰው ምን የሚለውን እንስማ። ይሄ ገንቢ ሀሳብ ስለሆነ
አላፋት ዝማሬ ላይ የሆነ ቅሬታ አለኝ። አላፋት ዝማሬ በጣም ደስ ይላል፣ በሰላም ተጠናቋል፣ እንኳን አደረሳችሁ መልካም በዓል። ግን ጧፍ ካበራም በኋላ ያበራነውን ጧፍ መሬት ላይ ጥለን እንደምታዩት ከጀርባዬ በጣም በቃ መስቀል አደባባይ በጧፍ ትራፊ ወይም ቆሻሻ በሉት ያው ተበላሽቷል። እንደ ጃፓኖች ብንሆን ጃፓኖች ትዝ ይላችኋል፣ የትኛውም ስቴዲየም የትኛውም ቦታ ወይ ኮንሰርት ምናምን ከተጠቀሙ በኋላ የተጠቀሙበትን መጠጫም ሆነ ማንኛውም ነገር ጽድት አድርገው ስቴዲየምም ሆነ ሆል ጽድት አድርገው ነው የሚወጡትና እንደ ጃፓኖች ብንሆን ተመኘውና እንዲህ አይነት ነገር ቢለምድብን ምናልባት ለሚቀጥለው ዓመት ቢደረግ ደስ ይለኛል። እሺ ይሄ ገንቢ ሀሳብ ነው፣ ግን ወንድማችን እኔም አምንበታለሁ። ለምሳሌ ጠዋፉን ካጠፋን በኋላ ሶፍት ይዘን በሶፍት ጠቅለን ቦርሳችን ውስጥ ብናደርገው ሶፍት ምንም ባንጥል ጥሩ ነው። ባንጥል ጥሩ ነው። ገንቢ ሀሳብ ነው። እንግዲህ ጃፓኖችን አላየውም ምን አይነት ጉባኤ ላይ ተገኝተው ምናምን የሚለውን አላበራራልንም። ጥሩ ሀሳብ ነው። ግን እርግጠኛውን የምነግራችሁ ወዲያውኑ ጽዳት ተጀምሯል። 100% የምነግራችሁ ወደ አውቶማቲካሊ ጽዳት። የተለያዩ መርሃ ግብሮች በፕሮቴስታንቱ ዓለም አድርገን እናውቃለን። አንዱ ከበጀት ጽዳት የሚል ነው የሚቀመጠው። ግን ለወደፊቱ ምን ማድረግ ይቻላል? ገንቢ ሀሳብ ለመናገር ሶፍት ይዞ ካጠፋን በኋላ የመጨረሻው አይቷን ጧፍ ካጠፋን በኋላ ከዛ በኋላ ጠቅልለን በኪሳችን ብንይዘው ምንም አይነት ነገር ባንጥል የተሻለ ሀሳብ ነው። እንደዚህ አይነት ገንቢ ሀሳቦችን እርግጠኛውን የምነግራችሁ እናስተናግዳለን፣ እናስተላልፋለን፣ እናመሰግናለን። ጥሩ ሀሳብ ስለሆነ ማለት ነው። ግን ይሄ ወዲያው እንዳለቀ ነው። አይታችሁ ከሆነ ግን ልጆቹም ገና አልወጡ። ከዛ በኋላ ግን አውቶማቲካሊ ጽዳት ነው የተጀመረው። አውቶማቲካሊ እንዳልኳችሁ ጠዋፍ በራሱ ቅባትነት ስላለው ካጠፋን በኋላ በሶፍት አድርገን ኪሳቸውን ውስጥ ብንይዝ የሚለው ምልከታ ገዢ እናደርጋለን ማለት ነው። ባንጥለው እዛ አካባቢ ከዛ መጨረሻ ላይ ፋይናል ጽዳቱ ቢቀጥል ጥሩ ነው ብዬ አስባለሁ። አንድ ሰው የተናገረውን ደግሞ ላሰማችሁ። የአይነቱ ውበት ነው። በህይወት እንደዚህ አይነቱ ውበት አይቻላዎች። ኢትዮጵያ የተቀደሰች ሀገር ናት የሚባለው ለዚህ ነው። ምናለበት ኢትዮጵያ በተፈጠርኩ ኖረው ምናለ ኢትዮጵያ በተፈጠርኩ ኖሮ ብሏል። አይዞ ሁሉ ሰር በእግዚአብሔር ዘንድ እኩል ነው። ሆሊላንድ ቅድስት ሀገር የሚያሰኛት ቅድስት ሀገር እስራኤልም ኢትዮጵያን የሚያሰኟቸው ግብፅን ጭምር በተለያየ ነገር ቅዱሱ ስለረገጣቸው ነው። ከዛ በተረፈ ግን አይዞ ወንድም አለ እግዚአብሔር ሁሉ ነው ያለና እንደዚህ አይነት መልካም ነገሮች ይበርቱ ይበርቱ። ያስቀናል። ዓለም ተደሟል። በዚህ አጋጣሚ እንግዲህ በግልጽ አማርኛ በዚህ የአላፋት ዝማሬ የተመዘገቡ የዓለማት እንትኖችን ማሳየት እንችላለን። በተለያዩ ዓለማት እንግዲህ ተዘግቧል። እንደምታዩት ተዘግቧል። እንደዚህ እንደምታዩቸው የተዘገቡ ናቸው። ይኸው እንግዲህ ዓለም ተደሞ ያስተላለፈበት ትልቅ መርሃ ግብር ነው ያለን። እንግዲህ እግዚአብሔር ስለ ሁሉም ነገር ይመስገን ነው የምንለው። በስተመጨረሻ በዚህ የአላፋት ዝማሬ ላይ ስሙ በተለያየ ነገር ሲብጠለጠል የነበረ እየለፋ እንዳለፋ ሰዎች የእግዚአብሔርም የሰይጣንን መጠቀሚያ እንግዲህ ሰው ነው። ሰዎች እንደፈለጉ ሲሉት በዝምታ ስራ የሰራው ከጓደኞቹ ጋር መቼም አመቶ የእግዚአብሔርን ለእግዚአብሔር ነው ያስረከበው እና ወንድማችን ዲያቆን ሄኖክ ኃይሌ ተግዳሮት ሲገጥመን ምን እንሁን፣ ለምንሰራው እግዚአብሔር ላሳየን ነገር እንዴት እንንቀሳቀስ የሚል ጠንካራ መልእክት አስቀምጧል። እሱም መልእክት እንሰማና ጉዳያችንን እንጨርሳለን። ስለዚህ ምን አለን ወንድማችን? እሱን እንስማና እንመለሳለን። ጥንታኞች የቤተክርስቲያን አገልግሎት ስታገለግሉ ሰዎች ሐሳብ ተቃውመው እናንተን ተቃውመው አልችል ሲሉ ሂድን አጀንዳ አላቸው ከጀርባ። አንተ ሞኝ ነህ፣ መዝሙሩን ነው የምታየው። አንተ ሞኝ ነህ፣ ትምህርቱን ነው። ከጀርባ ብዙ የሚሰራ አለ ሴራ የሚላል። ሰዎች ሐሳብ የሚቃወሙት ሐሳቡ ጥሩ ስላልሆነ ሳይሆን ሐሳቡን እነሱ ስላላመጡት እነሱ ስላልመጣ። ይሁዳን ታስታውሱታላችሁ? መልካም ሐሳብ ይመስሎ ሽቶ አምጥታ አፈሰሰች ለጌታ አይደለ? ባለ ሽቶ ማርያም ምን አለ ይሁዳ? ሐሳብ ሰጠ። ይህ ሽቱ ለድሆች ቢሰጥ
ይጠቅም ነበር አለ። ግን ለድሆች አስቦ አይደለም። ጥሩ ሐሳብ ነው ያቀረበው። ነዳያን ይረዱ ነው ያለው። ግን ለድሆች አስቦ አይደለም። ብዙ ጊዜ ሐሳብ የምንቃወመው ሐሳቡ መጥፎ ስለሆነ አይደለም። ቃልዮት ያሰማልን መምህራችን፣ ቃልዮት ያሰማልን። ስለዚህ ሁሉን በፈርጁ ማየት ትልቅ ነገር ነው። ዛሬ የተቃወሙት ሄኖክን አይደለም የቤተ ክርስቲያን አምላክን ነው። ምክንያቱም ለሐዘናችንም ለዝማሪያችንም ተገቢ ጉዳይ ስላለ ማለት ነው። ስለዚህ በእውነት ለመናገር በዚህ ጉዳይ ላይ አሁንም ይህንን ዓለም አቀፋዊ በዓል እንዲሆን የተደረገውን በመስቀል አደባባይ ይልቁኑ ለንደን ያለው የሚገባው ትልቅ ስሜት አለ። መስቀል አደባባይ ላይ ምን እንደታቀደ ይታወቃል። ሰሞኑንም እንግዲህ በተያያዥነት አንድ አሜሪካዊ አጭበርባሪ ቤኒን የሚባል ሰው መጋቢት ወር ላይ ይመጣል። እውነተኛ ከቤተሰቡ በሚዲያ በአሜሪካ ያለውን ሀሳብ በዚህ ሰውዬ ላይ ያለ ተቃውሞን እናቀርባለን ማለት ነው። እውነተኛ የቤተ ክርስቲያን እውነት በመስቀል አደባባይ በራሷ ግዛት እንዲህ ሲደረግ አጭበርባሪው ደግሞ መጥቶ ሊያጇክብበት ይችላል። ስለሆነም የምትቃወሙ ሰዎች ምክንያታዊ ሁኑ ነው ምክሬ። ምክንያታዊ ሁኑ። ከዛ በተረፈ ግን እኛ የቤተ ክርስቲያን ነን። እንኳን ስራችን እኛ ራሱ የቤተ ክርስቲያን ነን። ስለዚህ አንዳንድ ነገሮችን ከመቃወም ቀርቦ መምከር፣ ከመቃወም አብሮ መስራት የተሻለ ነገር ነው። ከዛ በተረፈ ሌላ ነገር የምትለጥፉ ሰዎች እናንተ በአጭር አማርኛ የማትሰሩ ሰዎች ናችሁ ብዬ ምክሬን እለግሳለሁ። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ምሽት እግዚአብሔር ፍቅድና ብንኖር እንገናኛለን። ብንያም ሽታዬ ነኝ፣ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሆን። ምንም ቢሆን መቼ የማልደራደርበት ሁለት ነገር ኦርቶዶክስ ተዋህዶነቴንና ኢትዮጵያዊነቴ። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ከተጠቀማችሁበት ላይክ እያደረጋችሁ ውጡ። ካልተጠቀማችሁበት ደግሞ ላይክ እያደረጋችሁ ቀጥሉ። ከልብ አከብራችኋለሁ። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ